ነሳበት ነገር ግን ይፈቀድለታል ለመፍትሄ ሲባል ግልጽ ነው። ይሄ አንደኛው የተፈቀደበት ነው። ታዲያ ይሄ የተበደለ አካል ተፈቀደልኝ ብሎ ደግሞ መስመሩን ቢለጥጠው እሱም ተጠያቂ የሚሆንበት አጋጣሚ አለ። ለወጪ ወራጁ ለቋሚ አግዳሚ ሁሉ ይሄ ሰው ምን እንዳደረገኝ አታውቅም እያለ ያደረገውን ሐቅ እንኳን ቢሆን ምንም ሐቁን እንኳን እንደማያስመልስለት እያወቀ ለሁሉም እናገራለሁ ካለ ሐሜተኛ ነው። የተፈቀደልህ ረጃ ያለህ እንደው ብነግረው ሐቄን ያስመልስልኛል ብለ ተስፋ የምታረግበት ዳኛ ሊሆን ይችላል፣ ወይ የሀገር ሽማግሌ ሊሆን ይችላል፣ ወይ የመስጊድ ኢማም ወይ ደግሞ ፈትዋ ሰጪ ዓሊም የሚከበር ሊሆን ይችላል። ካልሆነ በቀር ለማንም ለማይመለከተው ሁሉ አትናገርም። አንዱ የተፈቀደው ይሄ ነው። ሁለተኛው ደግሞ አሁንም ሰውየው የሚጠላውን ነገር በሌለበት ማንሳቱ መቼ ይፈቀዳል? ለሊስቲፍታ ሃይማኖታዊ ብይንን ፈትዋ ለማወቅ ምናልባት ሚስት በባሏ በሚሰራው ስራ በሚያደርገው ነገር ተበድያለሁ ብላ ደስተኛ ላትሆን ትችላለች። ግን ሸሪዓውስ መብቱ ይሆን ብሎ ግራ ገባት። ኡስታዝ ጋር ትደውልና ባለቤቴ እንደዚህ ይለኛል ወይ እንዲህ ያደርጋል ወይ እንዲህ ስጠይቀው አይፈቅድልኝም፣ ይሄ ነገር በሸሪዓው እንዴት ነው መብቱ ነው ወይ ብላ ለፈትዋ ለመጠየቅ ከሆነ አዎ ከተባለች ልታከብር ነው፣ አይ ከተባለች ሐቋን ልትጠይቅ ነው። ትችላለች። የዛኔ ነው ግልጽ ነው። ሐሜተኛ ተብላ ወንጀል ውስጥ አትገባም። እንደዛም ሆኖ የተመረጠው የተወደደው ሰርድ ፐርሰን አድርጋ ጥያቄውን ማቅረቧ ነው። ቀጥታ ባሌ ከምትል አንድ ሚስት በባለቤቷ እንዲህ ብትደረግ ያ ባሏ እንዲህ ቢያደርጋት እንዴት ነው ሸሪዓው ይፈቅድላታል ወይ ብላ እሷንም ባለቤቷን ብትደብቀው የተወደደ ይሆናል ነው። ካልሆነም ያ ካልመጣላት በወቅቱ ቀጥታ ባለቤቴ ብትል ትችላለች። ለምን ዓላማዋ ሸሪዓዊ መብት አለው ወይስ የለውም የሚለውን ነው። ልክ እንደማን እንደ ሂንድ ማለት ነው። ማን ነው ባለቤቷ? አባ ሱፊያን ሸሂህ በጣም ስስታም ነው አለች ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ለኔም ለልጆቼ በወር የሚበቃንን አይሰጠንም፣ ታዲያ ካስቀመጠው ነገር ላይ በሌለበት በሚበቃን ልክ መውሰድ ይችላል ወይ አለች። ያለ ፈቃድ አዎ አሏት መልእክተኛው። አላህን ፈርተሽ በሚበቃሽ ልክ ውሰጂ አሉ። መብቷ ስለነበር ማለት ነው። ግልጽ ነው። ለዚህ ዓላማ ሲባል ሐሜቱ ሊፈቀድ ይችላል። ሶስተኛው ሌላው ከማህበረሰብ ጋር በተገናኘ መልኩ የሚፈቀደው ለተህዚር ለማስጠንቀቅ ከሆነ መጥፎ ስራ ወይ ቢድዓ እየተገበረ ሰዎችን ወደ ጥመት የሚመራ ሰው ካለ አንተ ቢያንስ እሱ ተመክሮ አልመለስም ካለ ጥፋቱ እሱ ላይ ብቻ እንዲቆም ህዝብን ከጥፋት ለመታደግ ቁመህ እከሌ የሚባለው ሰው እንዲህ አይነት ጥፋት እየሰራ ወደ ጥፋት እየተጣራ ነው ተጠንቀቁት እንዳትሰሙት ብለህ መናገሩን ከቻልክ በህዝብ ዘንድ ተሰሚነት ካለ ስለ እከሌ መናገር ሐሜት አይባልም። ግልጽ ነው። ይፈቀዳል። ግን መቼ ነው? እከሌ ከራሱ አልፎ ጥፋቱን ወደ ህዝብ ሲያሰራጨው ነው። በግሉ በሚሰራው ወንጀል ግን እከሌ እንዲሰራል ብለህ መናገር በፍጹም አይፈቀድም። የሙስሊም አይቡን መደበቅ ዋጅብ ነው። መምከር ነው ያለብህ። አልሰማም ካለ ምናልባት እከሌን ይሰማዋል ካልክ ማስመከር ነው። እምቢ ካለ ትደብቃለህ እንጂ አታወጣም። አሁን ግን ማውጣቱ ግድ የሆነው ለምንድን ነው? ጥፋቱ ከራሱ አልፎ ሌሎች ሰዎችን እያጠመመበት ወደ ቢድዓ እየተጣራ ከሆነ ሌላን ሰው መታደጉ የሱን ስም በማንሳት ብቸኛ መፍትሄ ሆኖ ከተገኘ ዋጅብ ነው። ቆመህ ትናገራለህ። አንዳንድ ጊዜ በሽተኛውን ሳጠቅስ በሽታን ብቻ በማስተማር መከላከል የሚቻል ከሆነ ሰውየውን ሳጠቅሰው እንዲህ አይነት አመለካከቶች አሉ፣ እንደዚህ የሚሉ አሉ፣ ከዚህ አመለካከት ተጠንቀቁ ብለህም ማስተማር